ዞሮ አንድ ቢዝነስ እንዲቀጥል መሸጥ አለበት በዛም ማለት በዚህም ማለት እንዲሸጥ ምንድነው የምትጠቀመው እንዴት ነው የፋይናንስ ዕውቀትን ከጊዜ ወደ ጊዜ እየጨመርክ የመጣው አንደኛ በጣም ሴቭ ማድረግ ላይ የነበረኝ አመለካከት ደካማ ነበር ድሮ ካምፓስ ያለን ስራ እንሰራለን እና ትንሽ ገንዘብ ስትጠራቀም ጭንቅ ነው የሚላል አረ የሆነ ነገር ኢንፍሌሽኑ ሳይበላው ምናምን አሁን ራሱ ሰዎች አያለው የሆነ ሚሊዮን ብር ያህል ሴቭ ካደረጉ አረ መኪናው ይገዛበት ወይ ቤት አረ የሆነ ነገር ላይ ያርገው እንዴ ኢንፍሌሽኑ እኮ ሀገሪቷ ምናምን እየሄደ እንዴ ምን ማለት ነው ላይክ ይሄን አሳሰብ በጣም ሞግተው ነበርና ሴቭ ማድረግን በተለይ የኛ ሀገር ጥሩ ባህል ይኖራል ጥቂት ሰዎች ጋር ግን ኤሊት የምትላቸው ሴቭ አታድርግ የሆነ ነገር ግዛበት አሴት ላይ አውለው ምናምን ሲሉ ሰማለሁ እና ስለ ሴቭ ያለኝ ዕውቀት ስለ ሴቪንግ ያለኝ ዕውቀት እንዲቀየር አድርጓል በእነዚህ ዓመታት ውስጥ ምንድነው ሴቭ ማድረግ በጣም ይጠቅማል ሴቭ ማድረግ ገንዘብ ሴቭ ማድረግ ሴቭ ማለት ከምን አንግል ገንዘብ ሴቭ ማድረግ ማስቀመጥ ከምን አንግል ካልከኝ አሁን አንተ ለምሳሌ ገንዘብ ሴቭ ስታደርግ አንድ ሴፍቲ አለ ካሽ ዘ ኪንግ ባይ ዘ ዌይ ለምንድነው በደንብ አይደለ እና ለምንድነው የሚጠቅመህ ሴቭ ማድረግ የሚጠቅመህ ለምንድነው አት ኤኒ ታይም ያንን የምትሰራውን ስራ ሪፕሊኬት የምታደርግበት ሐሳብ ሊመጣልህ ይችላል ገቢን 2 እጥፍ 3 እጥፍ የምታሳድግበት ብሶ የምትቀጥርበት አዲስ ነገር ሊመጣ ይችላል ያንን መሸከም የሚችል አቅም ካፒታል ያስፈልጋል ገንዘብ ሴቭ ካላደረክ ደግሞ ከየት ታመጣለህ እኛ ሀገር የሚያበድሩት ለትላልቆቹ ነው እኔ ብዙ ጊዜ ከባንክ ማኔጀሮች ጋር መጣለው በዚህ ነው ትላልቆቹ ምንም ቢጠይቁ በቃ ይሰጣቸዋል በእነሱ ይቆምራሉ በእኛ ቆምሩ በእኛ ወጣቶች ቆምሩ አንድ ጊዜ በጣም ተጣለው ከአንድ ባንክ ማኔጀር እንዴ በእኛም ቆምሩ እኛም እኮ ወጣቶች ነን እንዴ እኛ ነገ እኮ ብናመጣ እኮ እኛም እኮ የነገ ባለሀብት እኮ እኛ ነን እኛ ላይ ለምን አትቆምሩ የሚያሳምን ነገር ደግሞ ስንሰጣችሁ ተቀበሉ ምናምን ተላል በፍጹም ማክሲመም ወጣት ከሆንክ ቤትና መኪና እንድትገዛ ነው የሚያመቻቹልህ እንጂ ቢዝነስ ላይ በፍጹም ኢንቨስት አደረጉ እና በጣም ያናድደኛል ያስተሳሰባቸው ግን ትልቅ ቢዝነስ የገነባን ባለሀብት ግን የሆነ መሬት ላይ የሆነ ሪል ስቴት ላረግ ነው ምናምን ካለ ልክ ናቸው ኦፍ ኮርስ የነሱም እኮ ገንዘብ መውደቅ የለበትም ገንዘብ እንደ እንትና እንደሚለው እንደ ኬቨን ኦሊሪ እንደሚለው እንደ ወታደር ነው ሄዶ ተዋግቶ ማርኮ ማምጣት አለበት የሚማረክ ከሆነ ገንዘብ በቃ ልክ አይደለም ነው አይደል ልክ ነው ኦፍ ኮርስ ግን ሴቭ ማድረግ የሚጠቅምህ ምንድነው on the right time on the right place ኢንቨስት እንድታረገው ነው ገባ ሴቭ ስታደርግ ለካ የሆነ ሰዓት እኮ ኢንቨስትመንት ድል መጣለ ሴቭ ካላደረክ እንዴት ነው የምትወጣው ቻይና ለምን አደገች ቻይና በጣም የሚያስገርም እድገት ላይ ነው ያለችው ሴቭ ስለምታደርግ ሲንጋፖር ለምን አደገች ሴቭ ያደርጋሉ አንድ ካልቸር ነው በቃ እንደ ባህል ነው ሴቭ ማድረግ እና እንደውም የቻይና መንግስት የተቸገረው ምንድነው ተበደሩ ተጠቀሙበት እንጂ ለምን ዝም ብላችሁ ታከማቻላችሁ ነው የተቸገረ የነበረው የሚገርም የአሜሪካ ደግሞ ኢኮኖሚ አሁን ትልቅ ሊሆን ይችላል ኖርማሊ ግን ሄልዚ አይደለም ላይክ ካያው አስተዳደጋቸው ምናምን ትላልቆቹ ላይ ያሉት አፐር ክላሶች እና ታች ያለው በጣም ትልቅ ዲፈረንስ አለው የህይወት ዲፈረንስ አለው ካፒታሊስት በመሆናቸው ሊሆን ይችላል ያው ትልቅ ችግር ፈቷል ካፒታሊዝም ግን ላይክ የአሜሪካ ሶሳይቲ ደግሞ ምንድነው ስፔንድ በማድረግ ነው የሚደው አውጪ ነው ለምን እንዴ አንተ እያንዳንዱ ካምፓኒ የሚኖረው አንተ ኪሱስ ባለችዋ ፔኒና ዶላር ነው ሶ እንድታወጣ ማድረግ አለበት ሶ ሴቪንግን ብዙ ላይ አበረታቱ ይችላሉና እኔ ግን ሴቪንግ በጣም ትልቅ ችግር ይፈታል አዳይ እንደኮ ሴቭ ካደረክ በኋላ እኮ ተቀምጦ ሊቀር አይደለም እንዲበሰብስ አይደለም ኦን ዘ ራይት ቦታ ላይ ልክ የሚያስፈልግ ሰዓት ላይ እንድታወጣው ነው ለችግር ተደርስበታል ኢንቨስት ታደርጋለህ ቢዝነስ ላይ ሴፍ የሆነ ነገር ላይ ታውለዋለህ ምናምን ግን ሴቭ ካላደረክ እንዴት ነው አሁን ኢንፍሌሽኑ ይበላዋል ካልክ ሁሉ ጊዜ የምለው ክሌም አለ ታዲያ ገንዘብን ስፔንድ ማድረጉን ኢንፍሌሽኑን ያድናል አይቀርልህም ገባ አታመልጠው የሆኑ ሪስኮች እኮ መውሰድ አለብህ ሴቭ ስታደርግም እኮ ሪስክ ነው ስታወጣም እኮ ሪስክ ነው ግን ስታወጣ ያለው ሪስክ ጥሩ ካልሆነ ለምን ሴቭ አይሻልም ማቴሪያል ላይ ብታውለው ነው ዋናው እንትኑ የሚጠቅም ነገር ላይ ለውጥ የሚያመጣ ነገር ላይ ያ ገንዘብ ቢያንስ 2 እጥፍ 3 እጥፍ ሆኖ የሚመጣ ከሆነ ኦፍ ኮርስ ጥሩ ነው ኢንቨስትመንት ነው ናይስ ሌላው አንድ ማወቅ የምፈልገው ነገር ወደ ፊውቸሪክስ ከመምጣት በፊት ሰዎች ያውቁሃል መታወቅህ ወይንም ኢንፍሉዌንሰር መሆንህ ኦር ሰዎች ጋር ስምህ መኖሩ ፐርሰናል ብራንድን መገንባት ለቢዝነስ ምን ያህል ይጠቀም በጣም ነው ይጠቀመኝ እንደ አዲስ ድርጅቴን አላስተዋወቅም ወይ የስነወርቅ ካምፓኒ ቢኮዝ የኔ ከዚህ በፊት የነበረኝ ሂስትሪ ጥሩ ነው ሰዎችን በማስተማር
ምናምን ነው። ሶ የሚያምን ሰው እንዴ እኔ እሱን እንኳን አምነዋለሁ ልጄን አስገባለሁ ብሎ ያመጣል። ያ ትልቅ አድቫንቴጅ ነው። ዲስአድቫንቴጅም ሊኖረው ይችላል። ምንድነው እሱ ምን አነቃቂ ሊጮህባቸው ነው ልጆቼ ላይ ምናምን ነገር እኔ እሱን አመኝማ አላስገባውናል ሊል ይችላል። እንደዛ የገጠመሃል? ያው ጥሩ አረዳድ የሌላቸው ሰዎች እስካሁን አልገጠመኝም። ወይ አላስተዋልኩትም ይሆናል። እንደዛ ልጁን ያላስገባ ቤቱ እንደዛ ኮመንት ያደረገ ሰው ይኖራል። እኔ ጋር አልደረሰም፣ ግን ጠቅሞኛል፣ በደንብ ጠቅሞኛል። ምክንያቱም እኔ ለማስታወቂያ ለማርኬቲንግ 1 ብር አውጥቼ አላውቅም። ራሴን የማስተዋውቀው ራሱ ነው። ፊውቸርኤክስ ራሱ የሚያስተዋውቀው ተማሪዎች ራሳቸው ጥሩ ውጤት ሲያመጡ አንተ ምርጥ እኮ ነው እኔ አንደኛ ወጣው ይላል፣ ማትስ 100 አመጣው ይላል። ያ ልጅ እኮ የኔ ሴልስ ማን ነው ሳልቀጥረው በነፃ ቫልዩ ከሰጠ ቫልዩ የሰጠኸው ሰው ራሱ ይሸጥልሃል ፕሮዳክት። አሁን በዚህ ዓመት ከ400 ተማሪ 390 አለፈ ኢንትራንስን የ12ኛ ክፍል ብሔራዊ ፈተና 390 which is 96% አካባቢ 97% ሰክሰስ ማለት ነው። 10 እንኳን ሪሚዲያል ተፈትነው ያልፋሉ። እነሱ ራሱ ወድቀው አልወደቁ እና ከ390 የሚገርም ከ400 ተማሪ 80% ወይም 320 የመንግስት ትምህርት ቤት ተማሪ እንዳትረሳ። የመንግስት ትምህርት ቤት ተማሪ 1000 የመንግስት ትምህርት ቤት ተማሪዎች አንድ ሰው አላሳለፉ። ሶ የመንግስት ትምህርት ቤት ተማሪ ማሳለፍ ማለት አንፕሪቪሌጅድ የሆነውን ሶሳይቲ መርዳት ነው። ፎከሱ ባይዞ ቢዝነስ አይደለም፣ ገንዘብ አይደለም። የፊውቸርኤክስን የምሰራበት እውነቱን ስነግርህ ገንዘብ ቢሆን አልሰራውም ነበረ። በጣም እድሜ ጊዜን የበላብኝ ገንዘቤን የበላብኝ ቢዝነስ ነው ፊውቸርኤክስ። ከዛ በላይ ግን ዴሊቨር የሚያደርገው ቫልዩ የአንድ ሰው ህይወት ስትቀይር ላይክ አንድ ሰው ወደ ዩኒቨርሲቲ ስታስገባ ያ ልጅ ዩኒቨርሲቲ ገብቶ የሆነ ቦታ ተቀጥሮ ሰርቶ ሲለወጥ ቤተሰቡን ነው የሚረዳው። 10 ሰው ቀረዳ 10 ሰው ቀየርክ ማለት ያ ልጅ ኬሚስትሪ አሁን ጥሩ ውጤት በማምጣቱ ኬሚስትሪ መድፈኑ አይደለም ፖይንት። ኬሚስትሪ በማምጣቱ ዩኒቨርሲቲ ያልፋል። ዩኒቨርሲቲ በማለፉ ህይወቱ ይቀየራል፣ የሆነ ቦታ ስራ ያገኛል ምናምን። ለደሃ ልጅ ደግሞ ኢኮኖሚው ዝቅ ላለ ማህበረሰብ ትምህርት በቃ መድኃኒት ነው፣ መድኃኒት ነው። አሁን ኢትዮጵያ መማር ነው ያለባት፣ ማደግ ነው ያለባት። በትምህርት በሳይንስ ማደግ ነው ያለባት። ለምን ያደጉትን ማየት እኮ ነው። አሁን ቻይኖች ምንድን ነው የሚሉት? ሁሌ ይሏሉ ስለ መንገዱ ማወቅ ከፈለክ የሚመለሱትን ጠይቃቸው። ስለዚህ የሄዱት ያደጉት ምን አድርገው ነው ብለህ ነው ማሰብ ያለብህና ያንን እኔ በጣም የምተገብርበት ፕሮጀክት ስለሆነ ፊውቸርኤክስ ያው እንትን ይለኛል ሳስበው። ናይስ። ሶ ከዚሁ ጋር አሁን ከፐርሰናል ብራንድ ጋር በተገናኘ አሁን ላይ ቲክቶክ ላይም ሌሎች ፕላትፎርሞች ላይም ሰዎች በአጭር ጊዜ ፌምን ለማግኘት የሚሄዱበት ርቀት አለ በማይገባ መልኩ። ያ ነገር ከሆነ ጊዜ በኋላ ፐርሰናሊቲያቸው ላይ ፐርሰናሊቲ ስል ፐርሰናል ብራንዳቸው ላይ ወይም የሆነ ነገር መስራት ቢፈልጉ ቁም ነገር ላይ መምጣት ቢፈልጉ ሰዎች ኦሬዲ አእምሯቸው ላይ ይዘው የሚቀመጡት የሆነ ማንነት አለ። ስነወርቅ ሲባል ወደ አእምሮ የሚመጣ ማንነት አለ። የሆነ ሰውዬ ደግሞ በማይገባ መልኩ ካወቅኩትኝ ያንን ሰው ለቢዝነስም አልፈልገውም ለሌላም ነገር አልፈልገውም ምናምን። ሰዎች ማህበራዊ ሚዲያ ላይ ሲመጡ ለምን መሰለህ ይሄንም ጠይቅ፣ በጣም ብዙ ሰው ወደ ማህበራዊ ሚዲያ መምጣትን በሚገርሙ አይነት ፍጥነት እየገባ ነው። ስራውን እየለቀቀ ምን እያደረገ በብዙ አይነት ነገር ግን ከገባ በኋላ እንዴት አድርጎ መጠቀም እንዳለበት አያውቅም። ስለዚህ ሰዎች ማህበራዊ ሚዲያን እንዴት ይጠቀሙ? ያው አንተ ግን እንዴት ነው የምትጠቀሙ? መጀመሪያ ባይዘው በጣም እኔ የምጠይቀኝ ጥያቄ በጣም ፕሮፋውንድ ሆኑ የሚገራርሙ ናቸው። በዚህ ልክ እኔ እንደብዝ የትም ቦታ አውርቼ አላውቅም። እውነቱን ስነግርህ የውስጤን እያስወራኸኝ ባይዘው እና ደግሞ ልነግርህ የምፈልገው ነገር ቤስት ፖድካስት ነው ያለ፣ ምርጥ ስራ ነው የምትሰራው ባይዘው እና ደስ ብሎኝ አምኜበት ነው የመጣሁት። እና ግን አንተን ልጠይቅህ ምክንያቱም ሪስፖንሲብል በሆነ ወይ እየተጠቀምክበት ስለሆነ ነው ይሄን የምጠይቅህ። ከዛ የኔን እመልሳለሁ። ምንድነው እኔ ኔክስት አሁን በቅርቡ የሚጀመር ወደ ኢንቨስትመንት ነው መግባት የምፈልገው። ኢንቨስት ማድረግ የምፈልገው ስታርታፕ ካምፓኒዎች ላይ ነው። ስለዚህ ወደዛ መሄድ የምፈልገው እነሱም አምነውብኝ እንዲመጡ። ስለዚህ ገና ካሁኑ ነው እየገነባው እየሄድኩ ያለሁትኝ እና ይሄም ፖድካስት በዋናነት ፐርሰናል ዴቨሎፕመንት ላይ ከዛ በኋላ ኢንተርፕረነርሺፕ ላይ ነው ፎከስ አድርጎ እንዲሄድ የምናደርገው። አሁንም እንደዛ ነው እየሄደ ያለውና በዋናነት ፐርሰናሊ እኔ ራሴን እየተጠቀምኩ ያለሁትኝ ሶሻል ሚዲያ ላይ በተቻለኝ መጠን የሚገባ ነገር ማስተላለፍን ነው እና ደግሞ ቫይራል መውጣት ባይዘው ቴክኒኩን ካወቀው ቀላል ምንም እንትን አይደለም። የተደበቀ እውቀት ምናምን የለው። ግዴታ ሰውን መሳደብ የለብህም፣ ከሌሎች ሰዎች ጋር መጣላት የለብህም፣ ማይሆን አይነት ፖለቲካ መፍጠር ምናምን የለብህም። በቃ ቴክኒኩን ካወቀው ፕላትፎርሙን ከተረዳኸው እና ኮንሲስተንሲ
ካለ መውጣቱ በጣም በጣም ከምንም በላይ ቀላል ከባዱ ነገር መቀጠሉ በዚህ ሁኔታ ነው የምቀጥለውና ነገ ላይ የምጀምረው ነገር ስላለ ወደ ነገ የሚሄድበት ነገር ስላለ የምሰራውም ለዛ ነው ደስ ይላል አይልም ደስ አይልም እውነት መታወቅ ደስ ይላል of course አንተ እንጆይ አታረገው ማለት ነው ኦኬ አይ ነው ሰዎች ሲያደንቁ እንትን ሲያደርጉ ምናምን እኮ ደስ ይላል ግን ደግሞ ምንም አልሰራው ወደ አንተ ልምጣ ጥሩ ሶሻል ሚዲያን ላይክ ተጠቀምበት እንጂ አይጠቀምብህ ነው ባይዘይ አንድ ነገር በነፃ የምታገኘው ከሆነ አንተ ነው የምትሸጠው ቲክቶክ በነፃ ነው ፌስቡክ በነፃ ነው ያንተ አቴንሽን ነው የሚሸጠው እነሱ የሚያገኙት ኢን ሪተርን ግን አንተ ምን ያገኘህ ነው እኔ ሁሉ ጊዜ ሁሉ ነገር ማየው በኢንቨስትመንት መንገድ ነው ላይክ ምን ማለት ነው አንድ ነገር ስሰጥ እኔ ምን ያገኘው በቃ ላይክ ትሬድ ኦፍ ነው ኤቭሪቲንግ እኔ ምንድነው ማገኘው አሁን ቲክቶክን አሁን እኔ ስትከፍተው የሚመጣልህ ነገር ላይክ እኔ በዚህ ሰዓት ላስተናግድ የምፈልገው ነገር ውጪ ከሆነ አንድ ሰከንድ ስለማልሰጠው ቲክቶክ ራሱ ለኔ የሚሆነው ነው የሚሰጠው ቲክቶክ እኔን እያገለገለኝ ነው ማለት እኔ አሁን ቲክቶክ ስጠቀም ቲክቶክን እየተጠቀምኩት አይደለም ባይዘይ እኔ እሱ ሊጠቀም ይችላል እኔ በማየት እዛ ቦታ ላይ ግን እዛ ቦታ ስገባ ግን ላይ የምፈልገውን ከላይፍ ስታይሌ ጋር ከማስበው ነገር ጋር ከሰክሰሴ ጋር አብሮ የሚሄድ ነገር ካልሰጠኝ እንደማልመለስ ስለሚያቅ ሰርቭ ነው የሚያደርገኝ ዩቲዩብም እንደዛው ሪኮመንድ የሚያደርገኝ ለኔ ህይወት የሚጠቅመው ነው አንተ ነህ መጀመሪያ ሪኮመንድ ፕሮግራም አድርገው ምንድነው ዩ ፕሮግራም ሶሻል ሚዲያ ዊል ፕሮግራም ዩ ኢን ሪቨርስ ነው አይደለ እንደውም ቴክኖክራሲ ነው ብሎ የሚያወራው ማን ነበር ዶክተር ያኒስ ቮራፋኪስ የሚባል በጣም የሚገርም የግሪክ ኢኮኖሚስት አለ የኢኮኖሚ ሚኒስትር ነው የሚገርም ሰው ነውና ፕሮግራም ታደርገዋለህ ከዛ አንተን ይረዳህና መልሶ ኢን ሪቨርስ ሳይኮሎጂ ተጠቅሞ አንተን ፕሮግራም ያደርጋል ከዛ በኋላ የሚፈልገውን ይሸጥልሃል ነው አቴንድ እነ አማዞን ምናምን የሚጠቀሙት መንገድ ይሄ ነው የሚለውና እኔ ምንድነው ማደርገው ዩቲዩብን ቲክቶክን ምናምን ስጠቀም እኔ ምንድነው የምፈልገው አሁን በዚህ ሰዓት ለምሳሌ ባይዘይ የዛሬ 6 ዓመት ስልኬ ላይ ብትገባ የዛሬ 5 ዓመት የዛሬ የተለያየ ነገር ነው የሚመጣው አልጎሪዝም ይላል የዛሬ 6 ዓመት ጥያቄ ፐርሰናል ዴቨሎፕመንት ነበር መጀመሪያ ራሴን ማሳደግ ነበር ሰዎችን ላሳድግ ነበር የነ ቶኒ ሮቢንስ የነ ሮቢን ሻርማ ምናምን የህንዶቹ አሁን ስማቸው ጠፋኝ ስለቆየው ፐርሰናል ዴቨሎፕመንት ራሱ እንትን ካለ እና የነሱ ቪዲዮ ነው የሚመጣልኝ ከመጣ ፖድካስቶች የተለያዩ የቴክቶኮች ምናምን በዚህ ጉዳይ በፐርሰናል በሳይኮሎጂ ምናምን ነበር የሚመጣልኝ ከዛ የቢዝነስ ኢንተረስት ጋር ቢዝነስ የፊሎሶፊ ኢንተረስት የፖለቲካ ግን እንደየወቅቱ እኔ ለምፈልገው ነገር ነው እሱ አያመቻቸኝ ላይክ እሱ አይሸጥልኝ እኔ ነው የምሸጥለት እኔም ላዳብር የምፈልገውን ነገር ስጠኝ ይለዋል ፕሮግራም አደርጋለሁ የማልፈልገውን ስኪፕ እያደረኩ የምፈልገውን ፕሌስ አደርግ እሱም ይረዳል ስንወርቅ ዛሬ ኢንተረስቱ ይሄ ነው ያመጣልኛል ግን ይኸውልህ ችግሩን መሰለ እሱ አንተ ቀልድ የምትወድ ከሆነ በቃ በቀልድ ያመጣልሃል አሁን እኮ ችግሩን መሰለ ባይዘይ ቴክኖሎጂው በጣም አሪፍ ነው ቲክቶክ አሪፍ ነው ዩቲዩብ አሪፍ ነው ፌስቡክ አሪፍ ነው ግን ለአንተ ለሚጠቅም ነገር ከተጠቀምክበት አሁን አንተ ለቀልድ ከሆነ የምትጠቀመው በቃ የትም አትደርስበት ባይዘይ አዘ ሪኮመንዴሽን ወደ ኢንቨስትመንት ገባለሁ ስላልክ ዋይሲ ኮምቢኔተሮችን ተከታተላችሁ ባይዘይ በቃ the best investor ያደርገዋል ፖል ግራሃምን ተከታተለው ፖል ግራሃም ማለት እኔ እንጃ አይ ዶንት ኖ ምን አይነት ማይንድ ያለው ሰው እንደሆነ የሚጽፋቸው አርቲክሎች ምናምን በእያንዳንዱ ቀን ያለኝን የቢዝነስ ውሳኔ እንድቀይር የሚያደርጉኝ ነገሮች ነበር የሚጽፈውና ሂዝ በጣም የሚገርም ሰው ፖል ግራሃም ማለት የዋይሲ ኮምቢኔተር መስራች አንዱ ነው እና ብዙ አርቲክሎች አጫጭር ጽሁፎች ደስ የሚሉ መጽሐፍ ምናምን አይጠበቅብህ መጽሐፎቹ ማንበብ አርቲክሎቹን ብታነብና ምን መሰለ ደግሞ አንድ ሜንታል ሞዴል መስረቅ አለብን ለምሳሌ እኔ አሁን ፊውቸር ኤክስን the best ማድረግ ከፈለኩኝ the best ሆነ ለርኒንግ ካምፓኒ ምን አረገ ነው ካን አካዳሚ ምን አረገ ባይጁስ ምን አረገ ከዛ ደግሞ እንዴት ስፌል አረገ ባይዘይ the point ይወለ ሰክሰሳቸው ብቻ አይደለም ማጣት ያለበት እንደውም ምን ይባል መሰለ ሰክሰስ አንዳንድ ጊዜ በላክ ሊመጣ ይችላል በድል ሊመጣ ይችላል አሁን ከፌስቡክ በፊት ማይስፔስ የሚባል ነበር ከዩቲዩብ በፊት ስሙ ጠፋኝ እንጂ በጣም የሚገርም የቪዲዮ ሼሪንግ ነበር ከጉግል በፊት እኮ ያሁ ነበር አይደል ያሁ ሜላውን yahoo.com ያለ ሰው ኢሜል ያለው ሰው ብዙ አለ ለምን ነው ጂሜል የበለጠው የጉግል ሜል የበለጠው ለምንድን ነው ላይክ እነሱን አጥና ላይክ ለምን ፌል አረጉ ኮዳክ ለምን ፌል አረገ ኢትዮጵያ ውስጥ ያሉ የትምህርት ማቃቸው ዌብሳይቶች ምናምን ለምን ፌል አረጉ እንደውም ምን ይባላል መሰለ አይ ዶንት ኖ ናሲም ታሊብን ታውቃለህ ናሲም ታሊብ ማለት በጣም የሚገርም ስታቲስቲሻን ነው ዓለም ስማርት የሚባሉ ሰዎች ውስጥ አንዱ ነው በዚህ ትላልቆቹ ሲኢኦዎች ምናምን የሱ መጽሐፍ በደንብ ነው ተካፍተው የሚያነቡት እና ቢል ጌትስ እና ማርክ ዛከርበርግ ምናምን ናሲም ታሊብ ማለት ብላክ ስዋን የሚል መጽሐፍ አለው
ጠፋኝ መናት አንድ 3-4 መጽሐፎች አሉት ከዛ በላይ ጽፎ ሊሆን ይችላል 1-5ቱን አንብቤ ያለው ብቻ እና ሰውየው ምንድነው ፎከስ የሚያደርገው ምንድነው ላይክ ስተትን ቀንስ ነው የሚለው ስተትን ቀንስ ልክ መሆን እድል ጠባብ ነው ወይ ምን ማለት መሰለ እርግጠኛ ለምሳሌ ሀብታም እንደምትሆን እርግጠኛ መሆን ከባድ ነው ድሃ ግን አለመሆን ትችላለህ ምን ማለት ድሃ የሚያደርጉን ሀቢቶች ቀንስ ወጪ ማውጣት ቀንስ ከማይሆኑ ሰዎች ጋር መዋል ቀንስ ስሩ ታይም ድሃ መሆን ሲቀር ወደ ሀብታም ትመጣለህ እና ስተት ስትቀንስ ልክ የመሆን እድል ይሰፋል ገብቷል